በብልኩስ የሚሰጠኝ መድኃኒት የገዛልኝ የከሚሴ ልጅ ነው። ወሎ ከሚሴ ኡስማን ይባላል። በጣም ነው የማመሰግነው። ነገርኩት። የማቀው በወንድሞቼ ነው የማቀው። በረካ ይሁን የሚኖረው አዲስ አበባ ነው። ባለፈ ለታም ስመጣ ከወንድም ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ያው ይቅርታ ለድምጼ ስላመመኝ ነው። ከትናንት ወዲያ አንድ ቪዲዮ ለቅቄ ነበረ። እሱ የቆየ ቪዲዮ ነው። በዛ አጋጣሚ ሰሞኑን ያው ቪዲዮ መቅረጥ አልቻልኩም ስላመመኝ። ጠዋትም ማታም ሐኪም ቤት ስለምመላለስ ያው ግሉኮስ ወስዳለሁ። ለዛ ነው ደም ስለሌለኝ ያው ደሜን የሚሞሉ ነገሮችን እነሱን እየተጠቀምኩና ቶሎ ኦፕራሲዮን ለመደረግ እንትን እያልኩ ነው። የጁማ ብልጉን ማሳያችሁ ውሌ ላሳያችሁ ብዬ ነው። ሐሙስ ለታ ቀለም 3 አይነት ቀለም ገዝቼ የመጣው የጋዝ ቀለም ማለት ነው። አንድ ጥቁር፣ አንድ ደግሞ ነጣ ያለ እርሳሴ፣ አንደኛው ደግሞ እንትን ከለር ማለት ነው። ምንድነው ክሬም ከለር ገዝቼ የመጣው። በሩን ማስቀየር እንዳለብኝ ጥቁር በሮች በአሁን ሰዓት ላይ በጣም ፋሽን ናቸው። በተለይ እነኚህ ዘመናዊ ቤት ያላቸው ቤቶች ላይ የሚቃቡት ጥቁር ቀለሞች ናቸው። ትንሽ የሆነ ቦታ ላይ ጌጣጌጥ ካለው ነጭ ወይም ደግሞ ክሬም ከለር ይቃባል ነው። እንዴት እንደሚያምር ነው የምላችሁ ወዶቼ። አልሐምዱሊላህ እንደዚህ ቀለሜን ቤቴን መዝጊያውን አስጀመርኩ። እዚህ ጋር በጣም ዝናብ ነበረ። ዝናብ እየመጣ ነበር፣ ገና አልዘነበም። በርቀት ሆና የጎረቤቴ ልጅ እየመጣች ነበረ። እሷን እስቲ ካሜራውን ሌው በርቀት እንዴት ነው ብዬ ልጅቷን ስቀረብ አድርጌ ስቀርጻት ማሻአላህ ተባረክ አላ። የካሜራው ጥራት ነው። ያለችበትን ርቀት አያችሁት? እዚህ ጋር ደግሞ ቀረብ ሳረጋት ይሄንን ስልክ ገዙ። እኔ እንግዲህ አይፎን 17ን ሸጬ ነው በገዛሁት በ5 ቀን ማለት ነው። አዲሱን አይፎን 17 ሸጥኩና አልትራን ገዛው። የአልትራን ጥራት ያዩት ደግሞ ሚዲያ ላይ በደንብ ሲስተዋወቅና እነኚህ ነጮቹ ምርጫ ሲያደርጉት ያንን ሸጬ ለአረብ በ5 ቀን በገዛሁት በ5 ቀን ከስሬ 1500 ነው ምናምን ከስሬ በ5 ቀኔ ይሄንን ገዛሁ ሁላችኋለሁ ውዶቼ። እዚህ ጋር እንግዲህ በሬን ቀለም ይቀባልኝ ልጅ ወንድሜ አመጣልኝ። ቤት ሰርታችሁ ከጨረሳችሁ የግቢያችሁን በር ጥቁር ቀለም በነጭ እንደዚህ ቦግ ያለ ነጭ ሳይሆን የሆነ ቦታ ላይ በቃ ፍንጥቅ ብሎ እንዲታይ ማለት ነው። ወይኔ ድምቀቱ ነው የምላችሁ። ዛሬ መንገደኛውን ሁሉ እየቀረጽኩ ነው። እዚህ ጋር ደግሞ አሲያ ናት የአክስቴ ልጅ። እሷ ነው እዚህ ነው ተከራይታ የምትኖረው። ብዙ ጊዜ ቪዲዮ ላይ አሲያ ምናምን እላችኋለሁ እና እዚህ ቅርብ ስለሆነች ይቺ እናቴ ሱቅ ናት። አሲያ ደግሞ እዛ ጋር ማለት ቅርብ ናት ውዶቼ። እና ይሄን ይመስላል። ዝናቡ እየመጣ ነው። የዛን ቀን ያው ዘንቦልናል። የዘነበው ዝናብ ማሻአላህ ተባረካላ። ያው ለድምጼ ይቅርታ ብያችኋለሁ፣ በጣም ስላመመኝ ነው። ግን መልቀቅ ስላለብኝ ይሄን ቪዲዮ ልቀቀው ብዬ ነው። ከውጭ እንደዛ አሳምሮ ቀርጾልኛል። ግቢውንም ይሄን የውጭውን ግድግዳውን አጥሩን በእናቴ ሱቅ ያለው ሙሉ ለሙሉ ቀለም እንዲቀባ ፈልጋ ነው። በዚህ ጋር ደግሞ አስለስኜ ልስን አድርጎልኝ እዚህ ጋር የህዝብ ሽንት ቤት አለ በዚህ በኩል ማለት ነው። ከውስጥ ያለው የህዝብ ሽንት ቤት ነው። አጥሩን ነው ማሳያችሁ። እሱ መቃባት እንዳለበት ምናምን ነገር ከሚቃባ ልጅ ጋር ወራ ምናልልና ያው በቃ ምንድነው ቀለም በጣም ይጠጣል፣ በጣም ማለት ነው። ሁለቱንም ቀለም ጥጥት አደረገው። እኔ ግን ቀለሙ አላዩትም። ይዞ አላሁ አለም ይዞት ይሄድ ምን ይሆን ቀለም አለሽ አለኝ። ፈልገን አጣ ነው። ልጁን ስል ቁጥሩን አላቀውም እና አንተ ወንድሜን ያመጣልኝ የሚቃባልኝ ልጅ እንደዛ አሳምሮ እንግዲህ 3 ቀለም ነው የገዛሁት። ወንድሜ ራሱ ማታ መጥቶ እኔም የውጭውን በር እንዳስቃባ ቀለም ተረፋችሁ ሲል አው ተርፏን ብለዋን፣ ግን ምኑ ጋር እንዳስቀምጠው አላቅም። እስቲ ጠይቀው ቁጥሩ ካለ ብዬው ነበረ። ጠይቀዋለሁ አለ። እሱም ወደ ቤቱ ሄደ ማለት ነው። እና በጣም ነው የሚያምረው። በደንብ እንድታዩት ነው። በራችሁን ቀለም አስቃቡ። ጥቁር ቀለም በነጭ ነው የምላችሁ። የቢስሚላህ የሀብታም ቤት መሰለ ወላሂ። መንገደኛ ወይም ደግሞ ጎረቤቶች ሁሉ ማለት ነው ጭራሽ ቤቱ ራሱ ተቀየረ፣ ውበት ሰጠው ለሁሉም ነገር እያሉ ነው።
በቃ ምርጫችሁ ይሄበታል ነው ማለት ነው። እንትኗ ገና በደንብ አልተቀባችም። ከውጭ ያለችው ይቺ መሀል ላይ ማለት ነው እንትን የተቀባችው ይሄ ክሬም ከለር ነው። በየቀኑ እየመጣ ይቃባን በደንብ እንዲስ ማለት ነው። እና ኢንሻአላህ ዛሬ አልመጣም። ሙሉ ገንዘቡንም ስለሰጡት ይሁን አልመጣም። እንግዲህ ወንድሜ ደውለታን ብዬ ተስፋ አረጋለሁ። ሙሉ ሂሳቡን ከፍዬዋለሁ። በሬንም ያንንም ለቃባበት 2500 ነው የከፈልኩት። ግማሿን አጥሯን ስለቀባት ማለት ነው። በሩም በደንብ ነው ይቃባልኝ ይገባዋን። ቤተሰቦቼ ደግሞ እንደዙ ነው የሰጥሽው ይሄና ላይ ከፈል ምናምን ነገር አሉኝ። እዚ ጋር ደግሞ ዶክተሮች ማለት ነው ተምር ስጋ ነገር ቢያሉኝ ባልጫ ሞከርኩት። ወንድሜ ያሳርዶ ስነግረው ያው በሽታዬን ሲሰማ በጣም ነው የደነገጠው። ከዛ ፍየል ፈልግልኝ ስለው እሺ እንትልሻ ነው አለኝና አርብ ዕለት ጠዋት አሳርዶ ለራሱ ለቤት ትንሽ አስቀምጦ ለኔ ላከልኝ። እዛ አልሐምዱሊላህ እንደዚህ ትንሽ እያረኩ ሰራለሁ። ግን ምንድነው እኔ ስጋ እንዴ ከበላው ደግሜ መብላት አልችልም፣ ያስጠላኛል ጭራሽ ማለት ነው። ቅቅል ሞከርኩት ጭራሽ እናቴ ናት እንዳውም የበላችሁና ልጆቹ ማለት ነው። ትንሽዬ እንትን ብዬ በቃ አስጠላኝ። ጉፋንም ስለያዘኝ ይሁን አላቅም። እስቲ በቀዩ ደግሞ ይሞከር ተብዬ በቀዩ 2 ቀን ስበላ ትናንትና ማታም ሰርቻለሁ። እንዳውም እየሰራ ወንድም የመጣና በቃ ተምሩንም ምኑንም እና ቲማቲም ድልህ ነው የሚባለው እሱንም ደሜ ቶሎ እንዲሞላ ሚስቱ ደግሞ ኪነቶ ልታረግልኝ ቶሎ ኦፕራሲዮን እንድደረግ ቤተሰቦቼ በጣም እንትን እያሉ ነው። እና ምን ልላችሁ ነው እንደዚህ በትንሽዬው ማለት ነው 1-5 አጥንት እያወጣው ክትፍትፍ አድርጎ ነው የላከልኝ። ደግሞ እንትን እንዳልል እንደዚህ እየሰራሁ ነው እላችኋለሁ ለራሴ። ሌላው ምንድን ነው የምነግራችሁ ለእህቶቼ፣ ይህን ቪዲዮ ልታዩትም ላታዩትም ትችላሉ። ምክንያቱም ሞቅ ባለ ስሜት አይደለም ሪከርድ እያደረግኩ ያለሁት። አንደኛ አሞኛን ትንፋሽም እየተቆራረጠ ነው። ይሄን ሪከርድ የማደርገው እንደ ወር አበባችሁ ወይም ደግሞ ፔሬዳችሁ ሲበዛባችሁ ወደ ሕክምና ሄዱ። እኔ የበሽታ ነው አልልም ነበረ ብቻ አላቅም ለምንድን ነው የሚበዛብኝ ብዬ አንድ ቀን ጥያቄ ባይምሮዬ መጥቶ አያውቅም። እና ደሜ አልቆ የወር አበባዬ ሄዶ ንጹህ ደም ነበር ምን ጊዜም ሲፈሰኝ የነበረው ማለት ነው። ዛሬ አሁን ላይ ምንም አይነት ደም የለኝም። ቆሜ ራሱ እንደማንቀሳቀስ አልችልም። ሲሄድም በባጃጅ ነው፣ ስመጣም በባጃጅ ነው። ቅርብ ነው ሐኪም ቤቱ የምር ነው። ሲሄድ 150 ብር ከፍዬ ስመጣ 150 ብር ከፍዬ ነው። ዙቤር ደግሞ ወንድሜ ባጃጅ ይሰራን ግን አይገኝም። እዙ በር ላይ ወጣ አላለ ባጃጅ ይዛል ነው ስንጠራው ራሱ ኮንትራት ሄጄ ምናምን ስለሚል በቃ እኔም እየተናደርኩበት ዝምናምለው። ያው ኦፕራሲዮን ትናንትና አሁን ያሉኝ ምንድን ነው ሙሉ ለሙሉ ካወጣ ነው ለወደፊት መውለድ አትችም ነው ያሉኝ። ያው እንትን ካልን ደግሞ አለኝ ቶሎ መውለድ አለብሽ እንዳይተካብሽ ቶሎ ውለጂ አሉኝ። ከዛ ከቤተሰቦቼ ጋር ልማከርና እመጣለሁ ቶሎ ወልደው። እኔ አሁን የማግባትም ምንም ፍላጎቱም የለኝም። ዝም ብሎ እንትን አይሉምና ጭራሽ ምንም አይነት እንደዚህ አይነት እንትኑ የለኝም። ወላሂ ለምን እንደሆነ አላውቅም። ይሄና በወንድም የተገፋውም የተጎዳው ምንም ያልኩም አይደለም። ሰዎቹ ላይ ከማየው ነገር አይምሮዬ ላይ ሆነ ነገር ፈጥሮብኛል። የገዛ ጓደኛዬ ዘይነብ ባለፈት ያቀረብኳት ልጅ እሷ በቃ ገንዘብ ስላላት የራሷ ነገር ስላላት ነው እንጂ እንዲህ ሁሌ በቃ ወላሂ ለልጆቼ ስል ነው የምኖረው ትላለች። በቃ ራሴን ባጠፋ እንድትል በቃ በባሏ ምናምን ነገር ደግሞ የኛም ቤተሰብ ነው ያገባቸው እናቴ ያክስቷለች እና ወላሂ በጣም ስለምትበሳጭ ያንን አይና ማለት ነው ወንድ የሚባል ነገር በጣም ነው የሚያስጠላኝ። በቃ ብቻ መኖር ነው የመሰለ ነገር የለም እላለሁ። ለብዙ አመት እንግዲህ ወልዳችሁ ያልወለዳችሁ ልጆች አንዳንዴ ስለሚከሰት ወደ ሕክምና ሂዱ። ፔሬዳችሁ ሲመጣ ወደ ሕክምና ሂዱ። እኔ ችላ በማለት ነው ሁሉ ነገር የመጣብኝ። ያው ያለውን ነገር ደግሞ እስቲ ያሳውቃቸዋለሁ። ቻው፣ ዱአ አድርጉልኝ። በግሉኮስ የሚሰጠኝ መድኃኒት የገዛልኝ የከሚሴ ልጅ ነው፣ ወሎ ከሚሴ ኡስማን ይባላል። በጣም ነው የማመሰግነው። ነገርኩት። የማቀው በወንድሞቼ ነው የማቀው። በረካ ይሁን የሚኖረው አዲስ አበባ ነው። ባለፈ ለታም ስመጣ ከወንድሜ ጋር ሆነው አብሮ ወንድሜ እሱ ጋር አድሮ የተቀበሉኝ እና እንደዚህ እንድታመም ያልነውና መድኃኒቱ የሚገኘው አዲስ አበባ ላይ ነው። በግሉኮስ ነው የሚሰጠኝ ለደሜ ብያልኩት።
ያው ላኩለት የተጻፈልኝ ወረቀት ፎቶ አንስቼ በዋትሳፕ ከዛ ብሩን አስገባሁለት። ገዝቶልኝ እስከ አዳማ ድረስ ከናዝሬት ድረስ መጣና ለሹፌሮች ለሐዋሽ ሹፌሮች ሰጠልኝ። ከዛ እነሱ ደግሞ ይዘውልኝ መጡ ማለት ነው። የመጣልኝ ቀን ነው ማታ የጀመርኩት እና አልሐምዱሊላህ በዛ አጋጣሚ ላመሰግነው ኡስማን በጣም ነው የማመሰግነው ወንድሜ። ይህንን ልብህን አይቀይርብህ።